እማዬ ፍቅር ተመልሽ። የት ሄዳች? አንቺ ቆሻሻ! አንቺ ነሽ ጄኒያሽ! ልቀቂኝ ወደዛ። ፍቅር እባክሽን ከመግባትሽ በፊት እናውራ። ምንድነው? ምን ፈልጋችሁ ነው? ይኸውልሽ ፍቅር እየዋ እኔ ወደ ትምህርት ቤት ስመጣ አንቺ የለሽ። ብጠብቅ ከዛ የለሽም አንቺ። እና በዛ ሰዓት ነው የምትመጣው? ስንቴ ነው ስልክ ደውዬልህ ያላነሳው? ምን እኔ ልጅ ምን ነው? እኔን ይክፋኝ ምን ነው? ማዘሯ ምን ማውራት አልፈልግም። ትብለሽ ከቢ እኔ በጣም ፈልጋለሁ ማዘሯ። እኔ ልከም እኔ እያለሁ ደግሞ ምንም ልከም አያስፈልግም። ምን እናብሻለሽ ማዘሯ? ቆይ እኔ እራሱ እንዳለኝ እኔ ለምንድን ያልከሽ? ከቤት አላስወጣ ብለውኝ ነው። እነማን? አታውቃትም? እማዬ ናት። ምንም ባላጠፋሁት ነገር ምንም በማላውቀው ነገር አስገባችኝ እስር ቤት በለው። እናትሽ ናት ያሰረችሽ? ቤዛ፣ እዚህ መሀል ላይ ሆነሽ ማርፈድ በጣም ዋጋ ያስከፍላል። አውቃለሁ ዶክተር፣ በጣም ይቅርታ። ተረጋጊ። አንቺ መጮህ ምናምን ነገር አይጠበቅብሽም። አንቺ መድኃኒት እንጂ በሽተኛ መሆን የለብሽም። አንቺም ታካሚውም እኩል ከጮኋችሁ መረጋጋት ካልቻላችሁ ለእናንተ ሌላ ሐኪም ያስፈልጋችኋል ማለት ነው። አሹ ፍቅርን ሲወስዷት እያየ ዝም ብለህ መጣ? ኧረ ተይ፣ እኔ ትቻት አልመጣሁም። አጣሁ። ይቅርታ ተይ፣ ዋሽቻለሁ። አሹ ምን እያልክ ነው? አሹ በፍቅር ምክንያት ከስራ ተባረረ። ለሊና ዶክተሩ ባቡሬን በድጋሚ ዋሽተውታል። ዴቭ የለሊን ልብ ሰበረው። አደይ ሁሌ ስላንቺ እንጂ የኔን ነገር ወደ ጎን ትተዋለች። በእኔና በሷ መሀል አንቺ ከገባሽ በኋላ በእኔና ለሊን እኔና አደይን አለያይተሽናል። አንቺ ራስ ወዳድ ነሽ፣ ከራስሽ ውጭ ሌላ ማንም ስሜት አትረጅም ብሏታል። ለሊም እንዴ እኔ በዚህ ልክ ራስ ወዳድ ነኝ ወይ በሚል እጅግ በጣም ከፍቷት አልቅሳለች። ባቡሬ እንዴት ይሄን ያህል ሚስጥር ትደብቅኛለሽ? መልካም ስራ ለመስራት እኔስ ብሆን አንሳለሁ ወይ እያለ ነው። ባቡሬ አሁንም ስለ ለሊ በሽታ ማወቅ አልቻለም። በድጋሚ ዋሽተውታል። እውነቱን ያወቀለት ምን ሊፈጠር ይችል ይሆን? አሹ ፍቅርን ሊቀበላት ሂዶ ሳያገኛት መጥቶ እቤት ተመልሶ መጥቶ ፍቅር ሄዲ ወደ ቤት እኔ የሚሄድበት አለኝ ብላኛለች ያለ ቢሆንም ፍቅር ደግሞ ስትመለስ እያየ አሹ በቆመበት እጄን እየጎተቱ ወሰዱኝ ብላ ስላለች የፍቅር እናት ፍቅር ልጇን ሀሳብ ሰምታ አሹን እንዴት አንተ እያለህ ልጄን ሲወስዷት ዝም ትላለህ ብላ ተናዳበታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ እንግዲህ ለሊ በተደጋጋሚ ወደ ዶክተሩ ዘንድ መሄዷን ያቅ ስለነበረ ባቡሬ ግን ደግሞ አሁን ላይ ምንም ነገር እየነገረችው ስላልሆነ የተፈጠረ ነገር ይኖራል፣ ምን ደብቀውኝ ነው የሚለው ነገር አሳስቦት ስለነበር እና ደግሞ ሲያነስራትም ሲያዞራትም ያይ ስለነበረ በተደጋጋሚ ቢጠይቃትም ምላሽ ስላላገኘ አደይና ለሊ የሚሄዱበትን እየተከታተላቸው ነበር። ያንቺም እጅ አለበት ማለት ነው አደይ፣ እኔን ምን ይሆን የደበቃችሁኝ እያለ ሲከታተል ወደ ዶክተሩ ሲሄዱ አብሮ ዶክተሩ ቢሮ ገብቷል ማለት ነው። እና ሁላቸውም ተደናግጠው አደይም ለሊም ቆመው ነበር። ባቡሬ ምንድነው እያረግሻለሽው? የኔ ጭንቀት ለምንድነው የማይገባሽ? መጨነቄ ለምንድነው ሊገባሽ ያልቻለው? እንዴት ምን ብትደብቂኝ ነው? የደበቅሽ ነገር አለና እውነቱን ካልነገርሽኝ ከዚህ ቢሮ አልወጣም እያለ ነበር። ዶክተሩም ባቡሬ ተረጋጋ፣ ይሄ እኮ ብዙ ፔሸንት ያለበት ነው እና ድምፅህን ቀንስ እያለው ነበር። እሱም ምንም ነገር ቢፈጠር ቢሮውንም ለቆ እንደማይወጣና እውነቱን ማወቅ እንዳለበት ተናግሯል። እኔ እኮ የቅርብሽ ሰው ነበር የምመስለው፣ በዚህ ልክ አንቺ እንዲያራቅሽኝ አላቅም ነበር ብሎ በጣም አዝኖባትና ተናዶባት ነበር። ዶክተሩ ይሄን የተረዳው በቃ ውጡ፣ ለሊና አደይ ውጭ ጠብቁኝ እኔ ላናግረው ሲል ለሊ ባይኗ ዶክተሩን እያዋራችሁ ነበር። ዶክተሩ የለሊን ሀሳብ ተረድቶታል። እናም ለባቡሬ ለሊና አደይ በጎ አድራጎት እያረጉ እንደሆነ እዛ እሱ ክሊኒክ ውስጥ ብዙ ሴቶች እንዳሉ የሚረዱ ሴቶች ስላሉ እነሱን ደግሞ ሴት እንደመሆናቸው መጠን እነሱ ስለሚረዷቸው እንዲያግዙኝ ነግሬያቸው ነውና በዚህ ስራ እንዲሳተፉ ስለጠየኳቸው ለዛ ነው እየተመላለሱ ያሉት ብሎ አሳምኖታል። እውነትህን ነው ለዛ ብቻ ነው ሲለውም አዎ አደይ ለሊ አንተ እንዳትጨናነቅ ፈልጋ እንጂ ለሊ በጣም ጤነኛ ናት፣ ምንም የተፈጠረ ነገር የለም። ግን ደግሞ እዚህ ያሉትን እናቶች እንዲታግዝ ስለፈለኩ ብቻ ነው ለሊንም አደይንም ከኛ ከወንዶቹ የተሻለ ሴቶቹ ስለሚረዷቸው እነሱ እንዲያግዟቸው ብዬ እነሱን ጠርቻቸው ነው ብሏታል። እና ታዲያ በጎ አድራጎት እንደዚህ ከሆነ እኔስ በተቻለኝ አቅም ለምን ያቅሜን አላደርግም? እኔስ በጎ ለመስራት ምን አንሳለሁ ብሏል ባቡሬ። እና እነሱን ፈርተዋቸው ትከለክለኛለህ ብላ ሊሆን ይችላል እንጂ ሌላ ምንም ነገር የተፈጠረ ነገር የለም። ስለዚህ
ለሊ ደህና ናት፣ ለዚህ ነው ይሄን የደበቀችው ብሎታል። ባቡሬ ዶክተሩን አምኖታል። ለሊ በጣም ተጨንቃለች። ዶክተሩ እኮ ስለ በሽታዬ ከነገረው በቃ በቃልኝ ቤኪ ጋር ለመጨረሻ ጊዜ ልንለያይ ነው ብላ በጣም ተጨንቃለች። ስለዚህ እባክሽ ለሊ አንቺ አትጨናነቂ፣ ዶክተሩ ይረዳሻል፣ ሁሉንም ነገር ያስረዳዋል፣ በጭራሽ እንደዛ ሊነግረው አይችልም እያለቻት ነበር። እሺ በቃ አንቺ ተረጋጊ፣ እኔ ዶክተሩን አናግረዋለሁ ብላታለች አደይ። ለሊ በጣም ተጨንቃለች። በኪ እኮ ይሄን አወቀ ማለት በቃ ተለያየን ማለት ነው፣ በኪን ለመጨረሻ ጊዜ ያጠዋለሁ ማለት ነው እያለች እጅግ በጣም ተጨንቃለች። እናም ቤኪ ሲወጣ እንግዲህ ባቡሬ ከዶክተሩ ቢሮ ሲወጣ ለሊ ወደ ዶክተሩ ቢሮ ሄዳለች። ለሊ በሄደችበት ጊዜ ዶክተሩ ሁሉንም ነገር ነግሬዋለሁ ሲላት በጣም ተደናግጣ ነበር። እንደዛማ አታረግም፣ እንዴት እንደዛ ታረጋለህ? ጓደኛዋ ስለሆነ እንዳይጨናነቅ ፈልጋ እኮ ነው፣ እሱን ላለማስጨነቅ ነው፣ እሱ የራሱን ጊዜ ትቶ ለሷ ጊዜ እንዳይሰጣት ስለፈለገች ነው ምናምን ብለው ነበር። እሱም አይገባኝ፣ ተረድቼሻለሁ፣ እንደዛ አላልኩትም፣ እንደዚህ ለበጎ አድራጎት ድርጅት ፈልጊያችሁ እንደሆነ ነው የነገርኩት ሲላት አደይ በጣም ደስ ብሏት ከቢሮ ወጣለች። አደይ ለሊንና ባቡሬን እናንተ ሄዱ እኔ ወደ ዴብ ጋር ልሄድ ብላቸው ወደ ኋላ ቀርታለች። ባቡሬ እንዴት ይሄን ያህል ነገር ትደብቅኛለሽ እያላት ነበር። እሷም ዶክተሩ ምን አለ ስትለው ዶክተሩ ያላትን በሙሉ ነግሯታል። ለሊ በጣም ተደናግጣ ስለነበረ በጎ አድራጎት ድርጅት ይህም በጎ አድራጎት እያለች ነበር። እና ይሄን እኮ እኔም ብትነግሪኝ በተቻለ መጠን ላግዝሽ ይችል ነበር እንጂ አልከለክልሽም። ዋናው ነገር ያንቺ ደህና መሆን ነው። እኔ አስጨንቆኝ የነበረው ምን ሆነሽ ነው ብዬ ነው። ስለዚህ ትልቅ ጥፋት ስላጠፋሽ ትቀጫለሽ፣ በቀላሉ አላልፍሽም እያላት ነበር። እሷም እሺ በቃ እቀጣለሁ እንደዛ ከሆነ ብላ ተረጋግታለች። ወደ ቤት ተያይዘው እየሄዱ አደይ ቀስ ብላ ትመጣለች ብለው ቤኪና ለሊ እየሄዱ ሳለ መንገድ ላይ ዴብ እየጠበቃቸው ነበር። በሌላ በኩል ፍቅር እንግዲህ ከቤት ትምህርት ቤት እንደሄደች ከትምህርት ቤት መልስ አሹ ስላላገኛት የሆነ ቦታ ሄዳለች ብሎ ነበር አሹ። ይህንም ያለው የፍቅር እናት እንዳትጨናነቅ እሷን ለማረጋጋት ነበር። እናም የፍቅር እናት እንግዲህ የቤዛ ወንድም እንደሆነ አብሯት ያለው መኝታ ቤቷ ክፍል ድረስ ገብቶ የነበረውን አውቃ ስለነበረ ቤዛን እፈልጋታለሁ ብላ ደውላ ጠርታታለች። አሹንም እንዲያስገባት ፈቅዳለት ነበር። ቤዛን እንደምናፍቅሽ አውቄ ነበር እኮ እያለች ከንበልፋ እያለች ስትመጣ የፍቅር እናት ስላስጠጋሁሽ ስላመንኩሽ በተደጋጋሚ ስትበድኝ ይቅር ስላልኩሽ የሚገባኝ ይሄ ነው ወይ? ወንድምሽን ምን ብለሽ ነው ልጄ ጋር የላክሽው? ያንቺ ሴራ እንደሆነ አውቃለሁ። ስለዚህ አሁኑ ደውለሽ ወንድምሽ ልጄን እንዲያመጣ ካላደረግሽ አለቅሽም ብላታለች። ቤዛም እኔ ምንም የማውቀው ነገር የለም፣ ቤዛን ወንድሜና ፍቅር ግንኙነት እንዳላቸው ሁሉ እኔ ምንም አላውቅም፣ እጄ የለበትም ብትልም በጭራሽ አላምንሽም። እስከዛሬ ብዙ ስህተቶችን ሰርተሽ ይቅር ማለቴ እንደ ሞኝ ነው እንዲታይ ያደረገኝ። ስለዚህ በጭራሽ አለቅሽም ብላታለች። ቤዛ ስራ ገብታ ስለነበረ ኧረ እባክሽ የመጀመሪያ ቀኔ ነው፣ ስራ እየረፈደብኝ ነው፣ ልሂድና በዛው ፈልጌ እንዲመጡ እንዲያመጣት አደርጋለሁ። በዛ ላይ ደግሞ ፍቅር ትንሽ ልጅ አይደለችም እያለች ነበር። የፍቅር እናት በጭራሽ እንደማትለቃትና ልጇን እስካላመጣች ድረስ እንደማትለቃት ነግራታለች። በጭራሽ ፍቅር እዛ ቤት እስካልመጣች ድረስ አንቺ ከዚህ ቤት አትወጪም በሚል በከባዱ ተጣልተዋል። ሮማን በጣም ተጨንቃለች። አሹ ፍቅር እውነቱን ከተናገረች አንተ አበቃለህ፣ ምናልባትም የመጨረሻው የእንጀራ ገመድ ሊቋረጥ ይችላል። ምክንያቱም እዚህ ቤት አሁን ቤዛና እትዬ ትልቅ ጦርነት ላይ ናቸው ያሉት እያለች ነበር። ቤዛ ለወንድሟ ስትደውል ቤዛ እሱ ጋር እንዳልሆነች እየተናገረ ነበር። ፍቅር ግን አለሁኝ እሱ ጋር ነኝ፣ ዝም በይ ዋሽቶሻል እያለች ነበር። የፍቅር እናት ይህን ሰምታለች። አሁንም ልጅን እንዲያመጣ ነገሪው፣ ካልሆነ ግን ከዚህ ቤት አትወጭም ብላታለች። ሩታና ሮማን በጣም ተጨንቀዋል። ምክንያቱም ፍቅር ስትመጣ ምን ልትል ትችላለች የሚለው ነገር አሳስቧቸዋል። አሹም እጅግ በጣም ተጨንቋል። ምክንያቱም ፍቅርን ሳያገኛት እንድትረጋጋ እናቷ እንዳትረበሽ ብሎ ስለነበረ እንደዛ ያለው። እንግዲህ እየተጨነቀ ነው፣ አለቀልኝ እያለ በስጋት ላይ ነው። ዴብም ዳኒ አንቺ ኮርተሽ በጭራሽ አታመልጭኝም፣ አንቺ የኔና የኔ ነሽ እያላት ነው። እሷም ደግሞ ድህነቱንና ማንነቱን እየነገረችው በጭራሽ ካንተ ጋር አልሆንም፣ አሁን ወደ ቤት ላከኝ እያለች ነበር። ወደ ቤት እንድትሄድ ሲፈቅድላትም መንገድ ላይ እብድ አሯሩጧት ተመልሳ ከሱ ጋር ውላለች። እሱም በመሯሯጥም ቢሆን ጥሩ ጊዜ እንዳሳለፉ እየነገራት ወደ ቤት ተመልሳ መታለች ማለት ነው። ዳይመንድ ባቡሬ እጅግ ኪንጎ በጣም ደስተኛ ሆኗል። ኪንጎ
በፍቅር እናት ስበብ የጓደኛዋ ድርጅት ውስጥ አስከትለው በተማረበት ስራ ጀምሯል። የመጀመሪያው የስራ ቀኑ እትዬን ሊያመሰግን ወደዛ ቤት ቢሄድም እጅግ በጣም ደስ ብሎት አሹ ስበቡ አንተ ነህ፣ በአንተ ምክንያት ነው ስራ ያገኘሁት፣ በዛ ላይ ደግሞ እትዬን ማመስገን ፈልጌ ነው ቢልም አይ አሁን እንኳን በዚህ ጦርነት መሀል ብትገባም ደስተኛ ላትሆን ላይሆኑ ይችላሉ እናትዬ፣ ባትገባ ነው የሚሻለው፣ ሌላ ቀን ታመሰግናቸዋለህ ብሎ ከውጭ እንዲመለስ አድርጎታል። ኪንጎ ሁላቸውንም አመስግኗል። አንተ ምክንያቱ ነህ እዚህ ስራ ያገኘሁት ስበቡ አንተ ነህ ብሎ ሁላቸውንም አመስግኗል። ዳይመንድ ዶክተሩ መንገድ ላይ አግኝቶ ሲጠራው ባላየ ሊያመልጥ ነበር። ግን ደግሞ እያየህ ልታልፍ ነው ወይ ብሎ ከጠራው በኋላ እኔ እኮ ፈልጌ የነበረው የልጆች አባት እንደሆንክና ምንም የገቢ ምንጭ እንደሌለ ስትነግረኝ ለዛ ነው ሲል ሀሳቡን ገና ሳያስጨርሰው እኔ ኩላሊቴን መሸጥ አልፈልግም እያለ ነበር። ዳይመንድ መጀመሪያ እኔን አዳምጠኝና ከዛ በኋላ ታወራለህ፣ እያዳመከኝ እኮ አይደለም ካለው በኋላ ልጆችህን ይዘህ መተህ ክሊኒኩ ማስመዝገብ ትችላለህ፣ ነፃ ሕክምናና እንዲሁም አንዳንድ ነገሮችን እርዳታ ያገኛሉ ብሎታል። ዳይመንድ አሁን ልጅ ከየት ፈልጎ ሊያመጣ ይሆን እንዴ? እንደዛ ነው እንዴ ያልከኝ? እኔ እኮ ኩላሊትን ሽጥ ልትለኝ ነው ብዬ እያለ እያወራ ነበር። እና ዳይመንድን በተመቸው ጊዜ መጥቶ እንዲያናግረው ዶክተሩ ጋብዞታል ማለት ነው። በሌላ በኩል እንግዲህ ባቡሬና ለሊ ወደ ቤታቸው እየሄዱ እያለ መንገድ ላይ ዴብን አግኝተውታል። መንገድ ላይ ዴብን ባገኙት ጊዜ ዴብ ወደ የት ናችሁ እያለ ነበር። ወደ ቤት እየሄዱ እንደሆነና አዴ ሲባልም አዴ የለችም እያለ ነበር። አይ አሁን ትመጣለች፣ ወደ አንተ እኮ እየመጣች ነበር ብለውት ወደ ቤታቸው ሊሄዱ ሲሉ ዴብ አንዴ ላናግርሽ ፈልጋለሁ ብሏታል ለሊ። ለሊም ባቡሬን ቤት ጠብቀኝ ብላ ከዴብ ጋር ቆማ እያወራች ነበር። ዴብም አንቺ ከታመምሽ ጀምሮ አዴ አንቺን እያለች እኔን ትታኛለች፣ አንቺ ራስ ወዳድ ሆነሻል፣ እኔም በጭራሽ እየተወች ነው፣ ጭራሽ ሰርጉንም ይተላለፍ አልፈልግም እያለች ነው። ስለዚህ ለኔና ለአዴ መለያየትስ ምክንያቱ አንቺ ነሽ ብሏታል። እሺ በቃ እንደዛ አላሰብኩም ነበር፣ በእኔ ምክንያት ይሄ ነገር እንደሚፈጠር አላስተዋልኩም ነበር፣ ይቅርታ ብላ ከዴብ ጋር ከሄደች በኋላ እቤት ማልቀስ ጀምራለች። የባቡሬ እናት ልጅ ምን ሆነች ነው ብትላትም እሷም ከእንዴ ከፋት ተናግራለች ማለት ነው። ባቡሬን እኔና ለሊ የምናወራው ነገር አለ፣ አንተ ቅምጥል እየፈለገች ነው ሄድ ብላ ሸኝታው ነበር። እሱ ከሄደ በኋላ የባቡሬን እናት አቅፋ እኔ ራስ ወዳድ ነኝ ወይ? እኔ ከሰዎች ይልቅ ራሴን የማስቀድም ነኝ ወይ? እያለች እያለቀሰች ነው። ደግሞ ማን ነው እንደዚህ ያለሽ? ምንድን ነው አንቺ ለሰው የምትኖሪ እንጂ ራስሽን አስቀዳሚ አይደለሽም ብላት ነበር። ግን ደግሞ ዴቭ አደይ እኔን ትታኛለች አንቺን እያለች ሰርጉንም የማስተላለፍ ደረጃ ደርሳለች ብሎ አለኝ። ስለዚህ እኔ ሳላስተውለው ጓደኛዬን ህይወቷን እያበላሸው ነው ማለት ነው። ደግሞ በእኔ ምክንያት ምንም ነገር እንዲፈጠር አልፈልግም እያለች ነው። ግን ደግሞ እንግዲህ የባቡሬም እናት በጭራሽ ሰው አለኝ ብለሽ ጓደኛሽን እንዳታስቀይሚ፣ እሷ በጭራሽ ይሄን ነገር ላትልም። እናም ስለዚህ ገና ሰው አለኝ ብለሽ እሷ ጋር መጣላት የለብሽም እያለች መክራታለች። አይ በእኔ ምክንያትማ ህይወቷ እንዲበላሽ አልፈልግም እያለች ነው። ብርሃን አደይ ፈረንጅ ነው የምታገባው ተብሎ ሲወራ እጅግ በጣም ደስ ብሏታል። በዚህ ምክንያትም ምናልባት ሌላ ሰው ከሆነ የምታገባው ዴቭ ወደ እኔ ይመለሳል የሚል ነገር ይመስላል። እጅግ በጣም ደስተኛ ሆናለች። ሄለን ላበበ እንግዲህ ብርሃን ምን ላይ እንዳለች አላውቅም። ብርሃን ዴቭን ወደዋለች፣ አደይ ደግሞ ተሳስታለች። ቀድማ ማሳወቅ ነበረባት። ስለዚህ አሁን ብርሃን እንዴት እንደሆነች ልቧ እርግጠኛ ነኝ ይሰበራል። እንዴት እንደሆነች አላውቅም፣ ደውዬ ላጽናናት ይገባል እያለች ነው። እውነትሽን ነው እያለ አበበ ይሄን ሰማ በጣም ደንግጧል። እንዴት ይህቷን ቢልም እንዴ ብርሃን እኮ ጥፋተኛ አይደለችም፣ በተደጋጋሚ ሲሄድ እሷን ፈልጎ ነው መሰላት፣ ይህ ስህተቱ የአደይ ነው፣ አደይ መናገር ነበረባት እያለች ነው። በሌላ በኩል እንግዲህ ፍቅር ወደ ቤት ተመልሳለች። ፍቅር ወደ ቤት ስትመለስ እናትሽ እንድትረጋጋ ብዬ አግኝቼሽ እንደነበረ ነግሬያታለሁ ሲል ይችን መላ ተጠቅማ ቤት ከገባች በኋላ እንግዲህ ፍቅር አሹ እየጎተቱ ይዘውኝ ሲሄዱ እያየ እኔን ጥሎኝ ተመልሶ መጣ፣ የራስሽ ጉዳይ ባለይ ብላ ለእናቷ ተናግራለች። ቤዛ ዶክተሩ ቢሮ ብትሄድም አርፍዳ በመምጣቷ እና በር ሳታንኳኳ በመግባቷ ስርዓት የሌላት ጋጠ ወጥ እንደሆነች ነግሯት ከዚህ በኋላ ስርዓትና ዲሲፕሊን እንዲኖራት ተነግሯታል። በዛ ላይ ተረጋግታ ለታካሚዎች ማገዝ ያለባት እንጂ እሷ ራሷ ታካሚ መሆን እንደሌለባት ነግሯታል ማለት ነው። ቤዛም ይሄ ነገር ደግሞ መርፌ ለመወጋት ይሄ ሁሉ መስፈርት እያለች ነው። እንግዲህ የፍቅር እናት አሹን እንዴት አረጋለህ ብላለች።
ሩታ በጭራሽ አሹ አንቺ እንድትረጋጊ እንጂ አላገኛትም ብትልም ሩታም ሆነ ሮማን ማናቸውም ጣልቃ እንድትገቡ አልፈልግም ብላ አሹ እንዴት እናንተ እያየህ ልጅ ትወሰዳለች? ምን አይነት ንቀት ነው እያለች ማስጠንቀቂያ ተሰጥቶታል። ምን ሊፈጠር ይችል ይሆን? ከስራ ይባረር ይሆን? በቀጣይ የምንመለከት ይሆናል። ለዛሬ ነበርን ቆይታ ይመስል ነበር። መልካም ጊዜ